በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግና ሥርዓት መሰረት ከመስከረም 26 ቀን እስከ ኅዳር 6 ቀን ያለው 40 ቀን የእመቤታችንን እና የልጇን ስደት በማሰብ ወርሃ ጽጌን ዘመነ ጽጌን ታከብራለች። ይህ 40ው ቀን የእመቤታችንና የጌታችን ስደት የሚታሰብበት ዘመን ነው። ወቅቱ የአበባና የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችን በፍሬ እየተመሰሉ ጌታችን በአምልኮት እመቤታችን በፈጣሪ እናትነቷ በተለየ ምስጋና ይመሰገናሉ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ጾመ ጽጌ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። በ6ኛው መቶ ክፍለ ዘመን የተነሳው ታላቁ ሊቅ ቅዱስ ያሬድ 5ቱን ጽዋትወ ዜማ ሲደርስ በ14ኛው መቶ ክፍለ ዘመን የተነሳው አባ ጊዮርጊስ ደግሞ ሰዓታትን ደርሷል። በዚሁ ዘመን ከአባ ጊዮርጊስ ጋር ጥልቅ መንፈሳዊ ፍቅር የነበረው አባ ጽጌ ድንግል ማኅሌተ ጽጌ የተባለውን ድርሰት ደርሷል። ማኅሌተ ጽጌ ግጥማዊ አካሄድ ያለው ድንቅ ኢትዮጵያዊ ድርሰት ሲሆን ይህ ድርሰት በማንኛውም ጊዜ የሚጸለይ ቢሆንም በተለየ ሁኔታ ወቅት ተለይቶለት በቤተ ክርስቲያን አገልግሎት ላይ የሚውለው ግን በእመቤታችን ቅድስት ድንግል ማርያምና በልጇ የስደት ዘመን ማለትም ከመስከረም 26 እስከ ኅዳር 6 ቀን ድረስ ባለው ዘመን ውስጥ ነው። በዚህ ወቅት በየሳምንቱ እሁድ ሌሊቱን በሙሉ የእመቤታችንን ከልጇ ጋር ወደ ምድረ ግብጽ መሰደድና መንከራተት የታሰበ በሊቃውንቱ የሚደረስ የምስጋና ጸሎትም ነው። ይህ ድርሰት በግጥም መልክ የተደረሰ ሲሆን በአብዛኛው 5 ስንኞች ሲኖሩት ብዛቱም 158 ያክል ነው። እመቤታችን ጣዕሟንና ፍቅሯን እንዲሁም ምስጋናዋን ሲናፍቁ የነበሩትን ቅዱስ ኤፍሬምና አባ ሕርያቆስን ውዳሴዋንና ቅዳሴዋን እንደገለጸችላቸው ሁሉ ለፍቅሯ ሲሳሳ የነበረው ለአባ ጽጌ ድንግል ደግሞ ይህንን የማኅሌተ ጽጌን ድርሰት እንዲደርስ ምስጢርን ገልጻለታለች። በቅድስት ሀገረ እግዚአብሔር ኢትዮጵያ የመስከረምና የጥቅምት ወራት የአበባ ወራት ወርሃ ጽጌ ዘመነ ጽጌ ናቸው። ይህም ወቅት ተራሮች በአበባ የሚያጌጡበትና ለዓይን ማራኪ የሚሆኑበት ጊዜ ነው። በዚህም ዘመን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብር ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ዛሬ ያለውን ነገርም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 28 እስከ 33 በማለት የተናገረውን ቃል በማሰብ
መጨነቅ የሚገባን መንግሥተ ሰማያት ለመግባት እንጂ በዚህ ዓለም ስላለው ነገር እንዳልሆነ ተራሮችን በአበባ ያለበሰ አምላክ በአርአያውና በአምሳሉ የፈጠረንን እኛን ለኑሮ የሚያስፈልገንን ምግብና ልብስ እንደማይነሳን እያሰብን የምንዘክርበት ወቅት ነው። የሊቁ ድርሰትም ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ ማኅሌተ ጽጌም የእመቤታችን ቅድስት ድንግል ማርያምና ልጇን መድኃኒታችንና አምላካችን ኢየሱስ ክርስቶስን በአበባና በፍሬ እየመሰለ የሚያስረዳ ድርሰት ነው። እርሷን በአበባ ሲመስል ልጇን በፍሬ፣ እርሷን በፍሬ ሲመስል ልጇን ደግሞ በአበባ እየመሰለ ይናገራል። ነቢዩ ኢሳይያስ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 ብሎ ከእሴይ ዘር የምትገኘውን እመቤታችንን በበትር ከእርሷ የሚገኘውን ክርስቶስን ደግሞ በጽጌ መስሎ ትንቢቱን ተናግሯል። አባ ጽጌ ድንግልም ድርሰቱን በዚሁ አንጻር በመቀመር እያንዳንዱን መልክ እመቤታችንና ልጇን አስተባብሮ በጽጌና በፍሬ በመመሰል ከዚያው በማያዝ የእግዚአብሔርን ድንቅ ሥራ በሚስጥር በታሪክ በጸሎትና በመሳሰለው መልክ ድንቅ በሆነና በተዋበ ሁኔታ አዋህዶ ደርሶታል። ሊቁ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ እመቤታችንን በአበባ እየመሰለ ከተናገረው ድርሰቱ መካከል አንዱ በመከር ጊዜ አበባ፣ በአበባ ጊዜ ደግሞ መከር አዝመራ ማጨድና መሰብሰብ የለም። ምክንያቱም ጊዜያቸው የተለያየ ስለሆነ። ለምሳሌ በመስከረም ወር የአበባ ጊዜ በመሆኑ አዝመራ መሰብሰብ የለም። የትንቢት መከር መካተቻ የሆንሽ እንደ ዘመነ ጽጌ የራብን ዘመን ያስወገድሽ ማርያም ሆይ የኤልዳ ነቢይ ኢዩኤል ከይሁዳ ተራሮች ጣፋጭ ማርና ጻዕዳ ወተት ይፈሳል ብሎ የተናገረው ትንቢት በአንቺ ታወቀ፣ ተፈጸመ። እመቤታችን ነቢያት የተናገሩት የትንቢት ዘር ተፈጸመባት። ማለትም ነቢያት የአምላክን ሰው የመሆን ነገር በተለያየ ሁኔታ ተናግረዋል። ጌታችን ነቢያት የተናገሩት ትንቢት መፈጸሙንና ይህንን ፍጻሜ ለማየት የታደሉ ሐዋርያት መሆናቸውን አንዱ ይዘራል አንዱም ያጭዳል የሚለው ቃል እውነት ሆኗል። እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ፣ ሌሎች ደከሙ፣ እናንተም በድካማቸው ገባችሁ በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 37 እስከ 38። ይህም ነቢያት የዘሩት ትንቢት በሐዋርያት ዘመን ለአጨዳ ለፍሬ መድረሱን መናገሩ ነው። ስለሆነም ማዕረረ ትንቢት የትንቢት መካተቻ ማርያም ናት። በሌላ በኩል ደግሞ ፍሬ ክርስቶስን ያስገኘችና ከእሴይ ስር በትር ትወጣለች እየተባለ የተነገረላት በመሆኗ ድንግል ማርያም በአበባ ትመሰላለች። ስለዚህ እመቤታችን በመከር ወራት የምትገኝ አበባ ናት። በመከር ጊዜ የአበባ መገኘት ያልተለመደ ስለሆነ ወዘመነ ጽጌ እንግዳ የሆነ አበባ አላት። ከዚህ በኋላ ብኪ ተአምረ ዘይቤ ኢዩኤል ነቢየ ኤልዳ ነቢዩ ኢዩኤል በዘመኑ ጽኑ ረሃብ ነበር። እግዚአብሔር ሕዝቡን በምሕረት እንደሚጎበኛቸውና ረሃቡን እንደሚጠፋ ይነግራቸው ነበር። ብዙ መብል ትበላላችሁ፣ ትጠግቡማላችሁ። ከዚህ በኋላ እንዲህ ይሆናል፣ ተራሮች በታ ጠጅ ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ፣ በይሁዳም ያሉት ፏፏቴዎች ሁሉ ውኃን ያጎርፋሉ። ትንቢተ ኢዩኤል ምዕራፍ 3 ከቁጥር 18፣ ምዕራፍ 2 ከቁጥር 26። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። በዚህ
በዚህ በወርሃ ጽጌ የሚጾሙ ክርስቲያኖች ሲኖሩ ጾመ ጽጌ መንፈሳውያን ሰዎች ሳይታዘዙ በራሳቸው ፈቃድ የሚጾሙት ጾም ነው፣ ወይም የትሩፋት ጾም ይባላል። በቅኖና ከታዘዙት ከሰባቱ አጽዋማት ውጭ ትርፍ ጾም ማለት ነው። ከታዘዘው አትርፎ የጾመ ሰው የመጾሙን ዋጋ ያገኛል። ብዙ መንፈሳዊ ስራ የሰራ ሰው ብዙ ክብር እንደሚያገኝ መጽሐፍ ይናገራል። እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል። የሉቃስ ወንጌል ምዕራፍ 7 ቁጥር 47። የጽጌን ጾም የሚጾሙ ሰዎች በክብርን ከእመቤታችን ከቅድስት ድንግል ማርያም ጋር ይተባበራሉ። ነገር ግን የጽጌን ጾም የሚጾሙ ሰዎች ለመመጻደቅ መጾም የለባቸውም። የማይጾሙ ሰዎችንም መንቀፍና መክሰስ የለባቸውም። የጽጌ ጾም እንዲጾም በቅኖና ቤተክርስቲያን ከሰባቱ አጽዋማት አንዱ ተደርጎ ስላልተወሰነ የማይጾሙ ሰዎች ሕገ ጾምን እንዳፈረሱ አድርጎ መውሰድ ስህተት ነው። ይልቁንም የሚጾሙ ሰዎች ቢችሉ መጾማቸው እንዳይታወቅባቸው ቢያደርጉ የተሻለ ነው። ስትጾሙ እንደ ግብዞች አትጠውልጉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 የተባለው ለዚህ አይነቱ ጾም ነው። ጽጌ ማለት አበባ ማለት ሲሆን ምድሪቱ በአበባ የምትሞላበት ጊዜ በመሆኑ አበው ሊቃውንት እመቤታችንን በብዙ ህብር መስለዋታል። በአበባ ወይንም ጽጌ በወይን ሐረግ መልካሙን የወይን ፍሬ ያስገኝታለችና አበባ ፍሬን እንዲያስገኝ ድንግል ማርያምም ለሰው የተቻለውንና የማይቻለውን አንዴ ብቻ የሆነውን መለኮትን በአጭር ቁመት በጠባብ ደረት በማህፀኗ ወሰነችው። አዳምና ልጆቹ እንዳይበላ በተከለከላቸው ፍሬ ምክንያት ገነትን ከሚመስል ቦታ እግዚአብሔርን ከሚያክል ጌታ ተለዩ። የሰው ልጅ ውድቀት ተጀመረ፣ ሁሉን አጣ። በመጀመሪያ በደል ጥንተ አብሶ ማለት ይህ ነው። የሰው ልጅ ከእግዚአብሔር በመለየት ረጅም ጊዜ እንገፋ። ገዢ የነበረው የሰው ልጅ ተፈጥሮ ስለሰለጠነበት ጠላት በዛበት፣ ምድሪቱ ከፋችበት። አዳምም ባለቀሰው መሪር እንባ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ተሰጠው። የህይወት ፍሬንም ዳግም እንዳይበላ በሱራፊ ታጠረችበት። ይህም የሚያመለክተው ሞትን የምታመጣ ዘበለስን የበላ አዳም ደግሞ ዕፀ ህይወትን ቢበላ ኖሮ ካሳ የሚያስፈልገው ኢመዋቲ እንዳይሆን የእግዚአብሔር ቸርነት ከለከለችው። ያ የጨለማ ዘመን ፍጹም ተስፋ ያልጠፋበት፣ ፍጹም ተስፋ ያልተፈጸመበት ዘመን ነበር። እግዚአብሔር ከአዳም ጀምሮ ለአርዕስተ አበው ቃል ኪዳን ይገባ ነበር። በዚህም ቃል ኪዳን ውስጥ እመቤታችን በተስፋ አበው ውስጥ ታልፍ ነበር። ታላቁ ሊቅ ቅዱስ ያሬድ በድጓ ማርያም እሰተህቱ ውስተ ከርሱ ለአዳም ከመባህሪ ጻዳ፣ ማርያምም በአዳም አብራክ ውስጥ እንደ ነጭ ዕንቁ ታበራ ነበር በማለት ገልጿታል። ነገር ግን የአበው ተስፋ የነቢያት ትንቢት ሲፈጸም የድንግል ማርያም ሕይወት ፍሬ በገነት ተከልክላ የነበረችው የገነት ፍሬ አማናዊ ጌታ የሚበላ ህይወት ፍሬ ሆኖ ከመቤታችን ተወለደ። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ሲናገር ከፈለነ ንብልዓ እመፀ ህይወት ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ዋዳሐነነ። ዳግመኛ ከዕፀ ህይወት እንበላ ዘንድ አደለን። ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው በማለት እንደገለጸው በወርሃ ጽጌ እመቤታችን ጌታን በጀርባዋ አዝላ በረሃ ለበረሃ ለ3 ዓመት ከ6 ወር የተሰደደችበትን ሙሉ ታሪክ በጥልቀት ስንመለከት ከላይ በርዕሱ የተጠቀሰውን ቃል ልጄን ከግብጽ ጠራሁት ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 የሚለውን የትንቢት ቃል የተናገረው ከክርስቶስ ልደት በፊት በ8ኛው ምዕተ ዓመት አጋማሽ ገደማ የነበረው የቢኤር ልጅ ነቢዩ ሆሴዕ ነው። ሆሴዕ ማለት እግዚአብሔር ያድናል ማለት ነው። በመጽሐፍ ቅዱስ ብዙ ታሪኳ ከተዘረዘሩላት ሀገሮች መካከል ግብጽ አንዷ ስትሆን ግብጽ የብዙሃን አባት አብርሃምም በረሃብ ምክንያት የተሰደደባት፣ ዮሴፍ በባርነት የተሸጠባት፣ ወገኖቹ እስራኤላውያን ለ215 ዓመታት ያህል በባርነት የተገዙባት፣ በኋላም የዓለም መድኃኒት ክርስቶስ ኢየሱስ ከእናቱ ከቅድስት ድንግል ማርያም ጋር የተሰደደባት ሀገር ስትሆን መሪዎቿ አህዛብ አማልክቷም ጣዖታት ነበሩ። ነቢዩ ሆሴዕ የጌታችንን ስደት ቀድሞ በትንቢት ከተናገሩት ውስጥ አንዱ ሲሆን ልጄን ከግብጽ ጠራሁት በማለት የስደቱን ማብቃት ተናግረዋል። በዚህ ትንቢት መሰረት መሰደዱን አልተነበየም። ነገር ግን ከስደት መመለሱን መናገሩ ካልተሰደደ መመለስ የለም፣ በመመለሱ መሰደዱን ተናገረ። የጌታችን ሕይወት ከመቤታችን የመቤታችንን ከጌታችን ለያይቶ ማየት አይቻልም፣ መለኮታዊ ተግባራትና የማዳን ስራዎችን ካልሆነ በቀር። ምክንያቱም ለእርሱ ብቻ የተወሰነና ሊያደርገው የተገባው የአባቱ ተልእኮ ስለነበር ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 38፣ የዮሐንስ ወንጌል ምዕራፍ 5 ቁጥር 30።
ወንጌል ነቢያት በተነበዩት ጊዜው ደርሶ በነብዩ በሆሴዕ እንዳለውና መልአኩ ቅዱስ ገብርኤል ለዮሴፍ ተገልጦ እንደነገረው አንድ ልጇን ይዛ ወደ ግብጽ ተሰደደች። የማቴዎስ ወንጌል ምዕራፍ 2 ቁጥር 13። ማህሌተ ጽጌ ማለት ማህሌት የሚለው ቃል የግዕዝ ቃል ሲሆን ትርጉሙም ምስጋና ማለት ነው። ጽጌ ማለት እንደሱ የግዕዝ ቃል ሲሆን ትርጉሙ አበባ፣ የፍሬ ምልክት ማለት ነው። ማህሌተ ጽጌ ተብሎ በአንድነት ሲነገር ሲተረጎም ደግሞ የአበባ ምስጋና ማለት ነው። ይህም ድንግል ማርያም የማህፀኗ ፍሬ ክርስቶስ ኢየሱስ በጎ መዓዛ ባላቸው አበባዎችና ፍሬዎች እየተመሰሉ የሚመሰገኑበት ምስጋና ማለት ነው። ማህሌተ ጽጌን በግጥም ወይም ቅኔ ስንኝ በአምስት የተደረሰ ድንቅ ኢትዮጵያዊ ድርሰት ነው። ይህ ድርሰት በቤተ ክርስቲያን አገልግሎት የሚውለው በዘመነ ጽጌ እሁድ በተለምዶ ቅዳሜ ሌሊት በሚውለው በሚቆመው ማህሌት ነው። በዚህ ዕለት ሙሉ ድርሰቱ በዜማ በጸናጽል በከበሮ የሚዘመር ሲሆን በዘወትርና በዓመት በዓላትም በሚቆም ማህሌት በዓሉን የሚመለከተው ክፍል እያንዳንዱ እየወጣ በዜማና በጸናጽል ይዘመራል። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ጾመ ጽጌ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋዎች ነን። ጾሙን የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ፣ የበረከት ያድርግልን። አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።